ወይዘሮ ሚላት ነቅታለች። እንግዲህ ወይዘሮ ባዩሽ ወይዘሮ ሚላት አትነቃም ብላ ማለት ንቂ አለሽ እንድትንቂ እኮ እንደ አይደለም ያደረግኩሽ እያለች እንግዲህ አይኗን በጨው አጥባ ሆስፒታል ድረስ ሄዳ እንዳላወቀችና እንዳልሰማች ብትሆንም ወይዘሮ ሚላት ግን ነቅታለች ማለት ነው። ወይዘሮ ባዩሽ ማስመሰሏን ልትቀይር ስትል ወይዘሮ ሚላት ግን በሚገርም ንግግር አጋልጣታለች። ወይዘሮ ባዩሽን ምን ብላ ነው ያጋለጠቻት የሚለውን ይዤላችሁ ቀርብ ያለችው። ባዩሽስ ምን መልስ አይሆን? እርግብስ ተያዘች ወይንስ አልተያዘችም የሚለውን አጠቃላይ ይዤላችሁ ቀርብ ያለው። እንግዲህ የቻናሌ ተከታታዮች በሙሉ ሰላማችሁ በያላችሁበት። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ኖላዊ ፓርትቱን ቀጣይ ፓርቱን ይዘንላችሁ መጥተናል። ቪዲዮን በመካከል እያያችሁ መመልከት ትችላላችሁ። እንግዲህ ወይዘሮ ሚላት እንደነቃች ወይዘሮ ባዩሽ እንግዲህ እኔ ባዕድ መሆኔ ነው ወይ ሳይነገረኝ ሁላችሁስ ብትሞትም ኑሮ ከቀብሩ አጠሩኝም ነበር እያለች ለምላሴ ስትለው ነበር። ማስመሰሏን እንደቀጠለች እንዳለች ግን ሁሉም ግራ ተጋብተዋል። ወይዘሮ ሚላትም አጋልጣታለች ማለት ነው። ወይዘሮ ባዩሽ ግን ምን ሊመጣብኛል በሚል ጭራሽ የፖሊስ ምርመራ ሲባል እንግዲህ የፖሊስ ምርመራ የሚለው ነገር አስደንግጧት ነበር። ወይዘሮ ሚላት እንደነቃች ባዩሽን አግኝታት ነበር። ባዩሽ ግን የቀድሞዋን ማስመሰል ልትቀጥል ስትል ወይዘሮ ሚላት አዋርዳታለች ማለት ነው። ያንን ልታደርገው የቻለችው ደግሞ ካለፈው ፓርት እንዳያቸው ወይዘሮ ሚላት ራሷን ስታ በወደቀችበት ጊዜ በሕክምና እየተከታተለ ካለዛ መሞትሽ ይሻልሻል በቀረ እንደዛ መትቼሽ እንድተረፍሽ እያለች እንግዲህ ጦርነት ገጥማ ነበር። እያንዳንዱ ነገር ትሰማት ነበር ወይዘሮ ሚላት እንግዲህ በሰመመን ሆና ወይዘሮ ሚላትም ባዩሽን ነገር አስታውሳለች። ከነቃችን በኋላ ባዩሽን ስታያት አሁን ደግሞ ልጨርሰኝ ነው የመጣችው በማለት ከውስጧ ያለውን እየጠየቀች እያለ እንግዲህ ድንገት ባዩሽም በጣም ደስተኛ የመሰለች ሚሉዬ ነቃሽ እንዴ የየሽን ነው እኔን አስታወሽኝ በማለት ስትጠይቃት አዎ አስታውሼሻለሁ አለች ወይዘሮ ሚላት። የት ነኝ አለቻት። እንዴት ሚሉዬ አንቺ እኮ ሆስፒታል ነው ያለሽው ሐኪም ቤት ለመሆኑ ምን ሆነሽ ነው? ማን ነው እንደዚህ ሊያደርግሽ የቻለው ስትጠይቃት እንግዲህ እራስሽ ነሻ አንቺ ነሽ እያደረግሽኝ። አሁን ግን ሁላችንን ሰልኝ በዚህ አቅሜ ልታገላት አልችልም። ስለዚህ የማስታውሰው ነገር የለኝም ብላት ይሻለኛል በማለት እንግዲህ ወይዘሮ ሚላት የማስታውሰው ነገር የለኝም በማለት ትነግራታለች። ሀና ከአባቷ ጋር ወደ ሌላ ክፍል ነቅቷ ለማየት ቁጭ ብላ ከባዩሽ ጋር እያዋራች ስታያት በጣም ደስተኛ በመሆን ታቅፋታለች ማለት ነው። ነገሩ ሚላት ግን ነገሮች ያልገባት በመምሰል ዝም ብላ ሀናን ትመለከታት ነበር። ሚሉዬ ነቃሽ እንዴ ተመስገን አለ አቶ መስፍኔ እጇን ይዞ እንግዲህ ተመስገን በማለት ወይዘሮ ባዩሽ የቀድሞውን በማስመሰል እንግዲህ ልትጀምር ስትል ባዩሽ አሁን ፍቃደኛ ከሆንሽ ከክፍል ውጭልኝ ምንም እንድትይኝ አልፈልግም በማለት ትነግራታለች ማለት ነው። በዚህን ጊዜ ባዩሽም ምንድን ነው የቀድሞ ማስመሰሏን ለማስቀጠል ስትመልስ ወይዘሮ ባዩሽ ግን በቃኝ በማለት እንግዲህ አስቆማታለች። እባክሽ ውጭልኝ በማለት ትጠይቃታለች። ማለት ምን አደረጉሽ ስትላት አቶ መስፍን ቀበለግ ውጭልኝ ካለችሽ ውጭልኝ በማለት አቶ መስፍን የሚጠይም በጣም ትገርማላችሁ። እሷም ስትወድቅም ይህንን ሁሉ አደጋ ሲደርስባትም አልነገራችሁ አሁንም ውጭልኝ ትሉኛላችሁ በማለት በመበሳጨት ከክፍል መመልከቶችላችሁ። ባዩሽ ከክፍል ስትወጣ እና አሲር ውጭ ሲያገኟት ደግሞ አሲር ጋር ከዚህ በፊትም ተገናኝታ ስለነበረ እንዴት በዚህ ደግሞ ምን አመጣህ እያለች እሱንም እየጠየቀችው ነበረ። ወይዘሮ ሚላትና አሲር ይህን ነገር ካወቁ እያጠፉኛል የሚል ፍራቻ አላት ማለት ነው። ወይዘሮ ባዩሽ ወይዘሮ ሚላት መንቃት ተበሳጭታ ከክፍል ስትወጣ አሲርን እና እነሱን ተገናኝ በሁለቱም ተበሳጭታ ከዚህ መቆየት የለብኝም ይልቁንስ ያችን የማትረባ የት ሄዳ ነው ወርቁን ይዛማ ብቻዋን አትበላም በማለት ስለ እርግብ ማሰቧን ትቀጥላለች። እንግዲህ ባለፈው ፓርት እንዳያችሁት ፖሊሶች
እንደተዘረፈና እርግብ ይዛው እንደጠፋች ፖሊሶች ሪፖርት አድርገዋል ማለት ነው። ባዩሽም ይዛው የወደችው ወርቅ ይመለከተኛል የሚል ድርሻ መውሰድ አለብኝ፣ እርግብ መፈለግ አለብኝ ብላለች። እርግብ ይበቃኛል ያለችውን ገንዘብም ሆነ ወርቅ እንግዲህ በቦታው አንስታ ከወይዘሮ ሚላት እንግዲህ ተሰውራለች ማለት ነው። አሁን እርግብ ያንን ነገር ሁሉ ይዛ ግን እርግብ የት እንደተሰወረች ይመስላችኋል? እርግብ በማንኛውም ጊዜ አደጋ ሲደርስባት ሲደብራት ውስጧን የሚረብሽ ስሜት ሲሰማትም ሆነ እያንዳንዱ ነገር የምታካፍለው ለተምቹ ለፍቅረኛውም ለዘሪሁን ነበር። ዘሪሁን የት እንዳለች በፍጹም የማያውቅ ቢመስልም እርግብ ግን እሱ ጋር ነች የምትገኘው። ወይዘሮ ባዩሽም ምክንያት እርግብ መቀጣት የለባትም፣ እኔ ደብቄም ቢሆን አስቀምጣታለሁ እስከ አስፈላጊው ጊዜ ድረስ በማለት ተምቹ ደብቆ እርግብን አስቀምጧታል ማለት ነው። ተምቹም እንግዲህ ለምን ወይዘሮ ሚላትን አላይም እያለ በተደጋጋሚ አሲርን ሲጠይቀው አንተ ምን ማለት ነው? እዛ ቤት መሄድ የለብህም፣ ምክንያቱም አንተን እርግብን ብለህ ስትሄድ ሀናን ደግሞ ሲገኝ ይህ ነገር ሁሉ ሊታወቅብን ይችላል በማለት ጆሮ እኔ ሰላምታውን አቀርብልሃለሁ ሲለው ሀና እኮ ልትቀየመኝ ትችላለህ ቢለውም በፍጹም እኔ ያስረዳልሃለሁ አትሄድም ነበረ ያለው። ግን አሁን ተምቹ እርግብን ደብቆ ለምንድን ነው ያልተናገረው? ምናልባትም ተምቹ ጋር ትሆናለች ብሎ ትኖራለች ብሎ የሚገምት የለም። ለአሲር ቢነግረው ደግሞ አሲር ምናልባት ለሀና ስለሚነግራት ያጋልጣታል ብሎ ስለፈራ ለሀናም አሲርና ተምቹ በፍጹም የሚደባበቅ ነገር ያልነበራቸውም። አሁን ግን ይህን ነገር ለምን ሊደብቅ እንደቻለ ግራ ገብቶናል ተምቹ ማለት ነው። ግን አሁን ቢሆን ሁኔታዎች እስከሚረጋጉና ነገሮች እስከሚጣሩ ድረስ እና እስከማስተካከል ድረስ ለአሲርም አልነግርም ብሎ ተምቹ ወስኗል ማለት ነው። ስለዚህ አሁን እርግብ ያለችው ከነ ተምቹ ጋር መሆኑን አስፈላጊ ከሆነ ደግሞ ምናልባት ለአሲር ሲነግረው ደግሞ አሲር እርግጠኛ ነኝ ለምን እስከዛሬ አልነገርከኝም ሲል ይጋጫሉ። ቢሆንም በሁለቱ መካከል ብዙ ጊዜ እየተጋጩ ሰላምን ይፈጥራሉ ማለት ነው። ማንም አስታራቂ ሳይፈልጉ እራሳቸው ይታረቃሉ። እንዲሁም አቶ ኖላዊን በመጥራት እንዲያስታርቋቸው የሚያደርጉ ናቸው። ወይዘሮ ሚላትም ከነቃች በኋላ የወይዘሮ ባዩሽን ነገር በራሷ መንገድን የምትፈታበትን መንገድ እያመቻቸች ትገኛለች ማለት ነው። በራሷን መንገድ ለመፍታት ፈልጋ ነው እንጂ በሰዓቱ እሷ ነች ብላ እንደዛ መትቼች ለምን አልተረፍሽ ሚሉ ብትሞች ይሻልሻል፣ ያለበለዚያ አሁንም ከባድ ጦርነት ትገጥሚያለሽ፣ እኔው ራሴ ጨርስሻለሁ ስትላት የዛኔ ወይዘሮ ሚላት ሕክምና የሚደረግላት ራሷን ስታ ቢሆንም የሚነገረውን ነገር ታዳምጥም ስለነበረ ከነ ድምፃቸው ማንነታቸውን ትሰማ ነበረ፣ ግን አትመልስም ነበረ። በወቅቱ ግን ወይዘሮ ሚላት ሁሉን ነገር እንደነቃች እንግዲህ ወይዘሮ ባዩሽን ስታገኛት ውጭልኝ ያለቻት ማለት ነው። ዝም ብትላትም አቶ መስፍንና ሀና ወደ ክፍሉ ከገቡ በኋላ ግን አሁን ባዩሽ ምንም ልታደርገኝ አትችልም ባለችበት ሰዓት አስወጡልኝ፣ ይችን ባዩሽን ላያት አልፈልግም በማለት እንግዲህ እንዲያስወጡላት ጠይቃቸዋለች። እነሱም ወይዘሮ ባዩሽም እንዴት ውጭልኝ ይባላለሁ በማለት ተናዳ ተበሳጭታ ብትወጣም ሆስፒታል ከወጣች በኋላ ቀጥታ ስትሄድ እንግዲህ እርግብንም መፈለግ አለብኝ እያለች እንግዲህ እርግብ ለመፈለግ በወጣች ቁጥር አንድ ጊዜ አሲርን አንድ ተምቹን በየፊት ለፊቷ ስታገኝ አቶ ኖላዊም ለሀና ጸሎት እየጸሉ ይገኛሉ። የሀና ደስታ የኔ ደስታ ነው። ሀናን ቤተሰቦች ሳላቃቸው ቆይቼ ነው እንጂ እውነት ከሩቅ እንደሚሰማው አይደለም፣ ጸባያቸው በጣም መልካሞች ናቸው እያሉ እየተናገሩ ነው። የሀና አባት እያመሰገኑ ይገኛሉ። ለሀናም ጸሎት እያደረጉ ይገኙ። እንዲሁም እናቷ ትድንላትና መልካም ነገር ይግጠማት እያሉ በፍጹም ከሆስፒታል እናቴ ካልወጣች አልወጣም፣ ምግብም አልፈልግም፣ ራሴንም አልጠብቅም በማለት አቶ መስፍንና እሷ እንግዲህ ሀና አብረው ተቀምጠው ወስነው እስካሁን ቀናት በሙሉ እናቷ በዚህ መልኩ ነቅታለታለች ማለት ነው። በጣም ተደስታለች፣ ከህማማ ታገግማለች ብሎ ያላወቁም ነበሩ። ግን ሀናና ወይዘሮ ሚላት ግን
ግን እናትና ልጅ መሆናቸውን እስካሁን በግልጽ አልተነጋገሩም። ወይዘሮ ሜላትም ያላወቀች መስላ ዝም ብላታለች። ምክንያቱም ብዙ ነገሮችን ስለበደልኳት በራሴ መንገድ ራሴ ክሻት ልጅነቴን መቀበል አለባት፣ እናትነቴንም መቀበል አለባት፣ እኔም ልጅነቷን መቀበል አለብኝ እያለች ትገኛለች። እንግዲህ ሀና ደግሞ ወይዘሮ ሜላት በምንም በኩል በምንም አይነት ትቀበላት ደህና ሁና ማየት ትፈልጋለች ማለት ነው። እሷም በጤና ነው የምትፈልገው። ሀና እናቷን ወደ ቀድሞው ተመልሳ ለማየት በጣም ደስታ ፈጥሮላታል። አቶ መስፍንም ሀና ካወቀ ወዲህም በጣም ወደር የለው ፍቅርና ደስታ እየሰጣት ከዛ ከሆስፒታሉ ለሚላትም ነግሯታል። ሚላት እኔንም ተጠራጥሬ ነበረ አንድ መልስ ከመለሰች በኋላ በምን ተጠራጠረች ብሎ ሲጠይቃት ምንም አይነት መልስ አልሰጠችውም ማለት ነው። አሁን አቶ መስፍንም ሀናን እቅፍ በማድረግ መልስ ሀና ለምን እሷ አልሰጠችኝም አልተረዳችኝም እንዴ እናትሽ እያላት እየጠየቃት ነበር። አሁንም ድጋሚ ሊነግራት ሲል አቶ ኖላዊ ምላሴና ሰላም ወደ ክላስ ይገባሉ። ሰላም እናቷን ታስታይ በጣም ተደስታ እናቷ ጋር ተጠመጠመች ማለት ነው። ምላሴም ሰላምን በመከተል ጸሎታችን ሰማን ቤት ሂደን ሁነን እኮ እያለቀስን ለማየ ጸሎት እያደረግን ነበር በማለት በጣም ተደሰቱ። ምላሴና ሰላም ወደ እናቱ ተጠግቶ ሰላም እናቱን ሲታቀፋት የእናቱን ልብ ላይ ህመም ይሰማት ነበረ። ወይዘሮ ሚላት ላይ ሰላምዬ እናቴን በጣም አጠበቅሻት መሰል የተለየ ነገር እየተሰማት ይመስለኛል፣ እስኪ ለቀቅ አድርጊያት ሲላት ሰላምም ውይ አጠበቁሽ እንደማየ ጎዳውሽ እንኳን ነቃሽልን ስትል በጣም ተደሰተች። ወይዘሮ ሚላትም ራሷን በማንቀሳቀስ ፈገግስ ብላ ሰላምን ታያታለች። ከዛ በኋላ ምላሴ እናቱ ጎን ቁጭ ብሎማ እየነቃሽልን በማለት ሲጠይቃት አቶ ኖላዊም እኔም እኮ ስጸልይ ነበረ በማለት ተመስገን በማለት ነቃችሁ ስትል በጣም ተደሰትኩኝ፣ ተደስቼም ነው የመጣሁት ይላሉ አቶ ኖላዊ። በዚህ ጊዜም ሁላቸውም እየተነጋገሩ እያሉ አቶ ኖላዊ ሳይቀመጥም ዶክተሯ ወደ ውስጥ ትገባለች። ዶክተሯ ወደ ውስጥ ከገባች በኋላ እባካችሁ ውጡ፣ አሁን ቀጣይ ምርመራ አለን በማለት ትናገራለች። እሺ ምንድን ነው ችግሩ? የተፈጠረ ነገር አለ እንደ ሲል አቶ መስፍን ይጠይቃታል። ግን ምንም ነገር የለም ከምርመራ በኋላ የምናሳውቃቸው ይሆናል ስትል ዶክተሯ ትናገራለች። ምርመራ ዶክተር ካገኘች ምን አይነት ውጤት የምታመጣለች ወይም በቀጣይ ፓርት ላይ የምናይ ይሆናል። ስላዳመጣችሁ እናመሰግናለን። በጣም ስላዳመጣችሁኝ ከልብ አመሰግናለሁ። በኮመንት ላይ ማንኛውንም ሀሳብና አስተያየት መጻፍ ትችላላችሁ። ቀጣይ ምን ይመጣል የሚለውን አብረን የምናይ ይሆናል። ተከታተሉ ስለነበረ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ስለምታበረታቱኝም ከልብ አመሰግናለሁ። ባይ ባይ።